ያሉ ኖ ወርቁ ተወቷል። አየው ወርቁ ስለተሰደደ ማለት እኮ አየው ይወራዳ ለምኖ ተንጠልጥሎ ወጥቶ ሄዶ ሄሊኮፕተሩ የኔ ነው የሚል እኮ ግብስብስ እኮ ነው መንሱር ማለት ውዳቂ እኮ ነው። ሰው መሰላችሁ እንዴ? ካድሬ እኮ ነው እኮ መናኛ ኦሮሞም አይደለም ስልጤ እኮ ነው እያታለለ ኦሮምኛ ስለሚችል እንደማሚማም እነዚህ እኮ ዝም ብሎ ነው ሞራል የለውም። ስለዚህ ሞጣ ጠላቴ ነው ምናምን ጠላት እንዴት ሆናለሁ? እኔ እኮ መረጃ ነው ያስተላለፍኩ። ሞጣ ያለው ነገር ትክክል አይደለም ብለህ እዚህ ጋር ለምን አልተቀመጥክ? የሚነሶታው ችግር ከሌለበት ለምን አንተ አመለጥክ? ኤፍቢአይ እየፈለገ ነበር፣ ፖሊስ እየፈለገ ነበር። ሰዎች ተጻጽፈው ማለት ነው። የት አለ ታዲያ? ተፈልጋል እኮ። አሁን ግን የሚገርማችሁ ሲያጣሩ እስራኤል ኤምባሲ በየሳምንቱ እንደሚገባ እስራኤልና አረብ ሀገሮች እንዲህ ናቸው፣ አይንና ነጫ ናቸው። እሱ ለካ አገሩን ክዶ እኮ ነው መንሱር ጀማር ማለት አንተ ወራዳ አገርክን ክደህ ለአረብ ሀገሮች ትሰልላለህ። አፈርኩብህ። በሱ ላይ መረጃ ያለኝ ይሄ ነው። አሁንም እሱ ድለላ ነው የሚሰራው፣ የገንዘብ ማስተላለፍ ድለላ ነው እየሰራ ያለው። ወራዳ ነው። በዚያ ላይ የአብይ አህመድ ካልሲ አጣቢ ነው። ብልጽግና ነው። አማራ እየተጨፈጨፈ አልሞተም ሰው ብሎ እኮ የሚከራከር ሰው ነው። ምን ሆነ ሰላም ነው ያለ አብይ እኮ ትልቅ ሰው ነው የሚለን እኮ ነው። እንዲህ አይነት ካድሬ መጥፋት ነው ያለበት። በአማራ ደም ላይ የሚደራደር ማንኛውም ሰው እናጠፋዋለን ከሶሻል ሚዲያ ላይ። በጥይት አላለም፣ ከሶሻል ሚዲያ ላይ ይወገዳሉ። እነዚህ ይጠፋሉ፣ እንደነ ወልደ ጊዮርጊስ ይጠፋሉ። መቀጠል የለባቸው። ደጋግመን ነው የምንመታቸው። ለምን? በሐቅ ነው የምናገረው። እኔ ወልደ ጊዮርጊስን የመተቸት ሞራል የለኝም፣ በውሸት ማለት ነው። እኔ ሁልጊዜ ታውቁኛላችሁ፣ አልዋሽ። ነገ ትደርሱበታላችሁ። ዛሬ የምትሳደቡ ሰዎች ሞጣ ትክክል ነበር ብላችሁ ትመጣላችሁ። ይገርማችኋል እኮ እስራኤል ኤምባሲ ገብቶ የሚሰልል አገሩን ሽጦ ለአረብ ሀገር ቂጡን ከፍቶ ምን አገባው? ከፍልስጤም ጎን ነኝ እንደሚለው የኢትዮጵያ ሙስሊም ይህ እኮ ስህተት እኮ ነው። ከእስራኤል ጎን ነኝ እንደሚለው እንደ ኢትዮጵያ ክርስቲያን ይህ እኮ ስህተት እኮ ነው። ሁለታችንም ስህተት ነው። ክርስቲያኑ ስለ እስራኤል አያገባም። እስራኤል አታውቅህም፣ ኢየሱስን አታውቀውም፣ ሰቅለዋለች። ሙስሊሙ አንተን አያውቅም፣ ጥቁር ነህ፣ ባሪያ ነህ ነው የሚለው፣ ጭንጋፍ ነህ ነው የሚለው። እነሱ ነጮች ነን ብለው ነው የሚያስቡት። ቂጣ አትላስ የኢትዮጵያ ሙስሊም አገር ክን አልማ የራስክን ሃይማኖት አበልጽጋት ከበረባት ይልቅ የዓለም ሙስሊሞችን ወደ አገራችን እንዲመጡ አድርጉ። ምክንያቱም እስልምናን ያስፋፋ የአማራ ንጉስ ነው፣ ኢትዮጵያዊ ንጉስ ነው። ስለዚህ እዚህ ነው ሃይማኖታችን እንዲስፋፋ የሆነው እያላችሁ ይልቅ ኢንካም እናርገው። እስልምና ኢንካም ማድረግ አለብን። አብረን ማፍጠር አለብን። አብረን ነጭ መልበስ አለብን። ለምን? ገንዘቡን ነው የምንፈልገው፣ ድርሃሙን ነው የምንፈልገው፣ ፓውንዱን ነው የምንፈልገው፣ ዶላሩን ነው የምንፈልገው። ያለምን ሙስሊም አምጡት። ይልቅ ወራዶች ወሃቢይ ምናምን እያልክ የሙሐመድ እምነት አትቀዋል። ኦርቶዶክስ ደግሞ ጥምቀቱን መስቀሉን እየተጠቀምክ በዓለም የጌታ መስቀል ራሱ ያረፈበት እኛ ጋር ነው እያልክ ጥራው ዓለምን። ክርስቲያን ኑዩት ከድንጋይ እየፈለፈል ነው ግዙፍ ቤተክርስቲያን ህንፃን ይውልን እያላችሁ ጥሯቸው። ይልቅ ጥሩ መሪ ሲኖር ነው። ጥሩ መሪ ለማምጣት ደግሞ ተባበሩ። መሪዎችን እናባራለን። በዚህ ላይ የምናገረው ነገር የለም። እርዱ የምትባሉት ዝርዝር ሁኔታ እንድነግራችሁ አትጠብቁ። አነግራችሁ ከረዳ አርዳ ካረዳ ባናት ተዘቅዘቅ። ለውጡን እኛ እናመጣዋለን። ስለዚህ መንሱር ለእስላም አክራሪዎች እየሰለለ ነው። እስራኤል ኤምባሲ ሳይቀር ይገባል። እጁ አለበት። አሁን ለእስራኤል ራሱ የሁሉ እንትን እጁ አለበት። የሁሉ ጦርነት ቀላል ሰው እንዳታረጉ ባይዘው። ቀላል ስል ድሃ ነው እንጂ ቀላል አይደለም። ቋንቋቸው በደንብ ነው አቀላጥፎ የሚናገረው። እዚያም ነበረ የስለላ ትምህርት ተምሯል። ምንድነው የእስላሞች እንቅስቃሴ ተምሯል። ጀዋርም ተምሯል። እነዚህ አደገኞች ናቸው። ዝም ብሎ እንዲህ የመጣ እንዳይመስል አገሩን ሽጦ የመጣ እና እስራኤል ኤምባሲ አልገባም ካለ ይምጣና ይከራከራል። ይልቅ እስራኤል ኤምባሲዎችን ንገሯቸው። አሁንም ካልነቁ አሜሪካኖች ግን ደርሰውበታል። እስራኤል ኤምባሲ እንደሚገባ ወርዘ forward. Forward. She got pain. You got pain? Yeah, I did play it. Okay.
Do you know how to off the Bluetooth? Okay. Do you know that? Yeah. Okay, off. ይሄኛውን ኦፍ አድርግ። ይሄን shut down. This? Yes. Smart. Thank you. Go ahead. ብሪጅስቶን አንድ ቁጥር አሳየኝ። ስለዚህ ወልደ ጊዮርጊስን ድጋፍ ያላችሁ መብታችሁ መደገፍ። እኔ ግን የአረቡን ዓለም ሴት ስደተኛ ለመያዝ የተላከ ብሔርተኝነቱን ወደ ኢትዮጵያዊነት ለማምጣት ሶሻል ሚዲያውን ለመያዝ በናብይ የሚመደብ አንበሳ ነው ነው የምላችሁ። አይ አይደለም ካላችሁ የጎጃም ፋኖች በሱ ተለቅመው አላለቁም ካላችሁ አሁንም እያስለቀመ አይደለም ካላችሁ አጣሩ። አሁን ያልኳቸውን ሰዎች የፋኖ መሪዎች ስለሆኑ ይነግሯቸዋል። ከዚያ ውጭ ግን እኔ አንድን ሰው ስሙን ለማጥፋት መሬት መውሰዱ ራሱን የጻፈል በዚሁ በላይ ላይ ጠይቀዋል። እንዴት አንተ መሬት ልትወስድ ቻልክ ቢያል ወስጃለሁ ያለ ምን ያህል ወሰድክ ስለጽፍለት ጽፎልኛል። ይሄው ማሳየት ይችላል። አንድ ሰው መሬት የሚወስደው ካድሬ ሲሆን ብልጽግና ሲሆን አዲስ አበባ ላይ እንዴት ያን ያህል ሺህ ካሬ መሬት ማን ነው የሚሰጠው? ከፍተኛ ስራ ስለሰራላቸው። ስለዚህ ድሃ ተስፈኛ ነው። እንግዲህ ድሃ ተስፈኛ ነው። የወልደ ጊዮርጊስ የተባለ ፕሮ ሳይኮሎጂ የሚናገር ሰው ፎቶ አንጠልጥሎ እየደለቀ ነው። የድሃ ነገር ደግሞ የምታውቁት ነው። ይሄ ነው ያለኝ። ብሪጅስቶን መናገር ከፈለግሽ አንድ ቁጥር ሰጣለሁ። ሌላው ጎሉን ሙሉት አቺቭ አድርጉ። የጊፍቱን አቺቭ ሚዲያችን ይረዳ። በጣም ከፍተኛ ሪፖርት የተደረገብን ነው። ይሄ ሚዲያ እንደምታውቁት አንድ ኮፍያ ነው ላካችሁ። ምን ማለት ነው? ወርዛ ቀጥሉ አስተካክሉ። ሪፖርት እያደረጉብን ነው። ብሪጅስቶን ካለሽ አንድ ቁጥር አሳይኝ፣ ሂጅበት። ከሌለሽ ደግሞ ሌሎች አንዳንድ ሰዎች መናገር ይችላሉ። ብሪጅስቶን የለችም። ኦኬ በሉ ቀጥሉ። ፒን ላድርግላችሁ ሁላችሁ። አንዴ 50 ኮፍያ ትሞላለህ። ቀጥል። በነፃም አንሰራ ማወቅ አለባችሁ። ቀጥሉ። መጀመሪያ አቺቭ እናድርግ ጊፍታችንም። ቀጥሉ። ለምን ካላችሁኝ ሪፖርት እያደረጉብኝ ነው። በጣም ሪፖርት ያደርጋሉ። እየመለስኩት እኮ ተጨንቀዋል። ብልጽግና ተፍረክርኳል። ሐዋሽ ሻዕቢያ ተፍረክርኳል። የፋኖ ትግሬ ተሸካሚ ተፍረክርኮ ጠፍቷል። ሹልቃው ጠፍቷል። 360 ዝም ብሎ ሲቀባጥር የሚውል ነው። አፉን አስይዘነዋል። የሰሞኑን የነልደቱን እኔ ነኝ የበተንኩት። ተበትኗል። በቃ ምንም ሊያመጣ አይችልም። እኛ እያለን እዚህ ቁጭ ብለን በአማራ ላይ የሚጫወት ማንኛውም ነገር የለም። ብዙ ሰዎች የኦርቶዶክስ ተቃዋሚዎች እንመስላቸዋል። እኔ ኦርቶዶክስ ተቃዋሚ አይደለሁም። እንደውም ኦርቶዶክስ ውስጥ የገቡ ኦርቶፔንቴዎችን ማጋልጥ፣ የውሸት ቅስና ይዘው ታቦት ባረክን ብለው የሚዘርፉ፣ የቧንቧ አስገብተው ጸበልና ዘይት እየቀቡ የሚዘርፉ አሉ። ሚስት እያላቸው ካህነን የሚሉ ምንድነው መለኩሴ የሚሉ እነዚህን። ሌላው ጳጳስ ሳይሾም ጳጳስ በነጌታቸው አሰፋ መሾሙን ይቃወማል። ሌላው ሲኖዶስ አቋቁሞ ኦሮሞና ትግሬ አማራ ለገንዘብ ነው የሚሰለፈው፣ አማራ የራሱን ማቋቋም አለበት ነው እንጂ እኔ ኦርቶዶክስን ታቦትን አልቃወምም። ታቦትን ለምን እቃወማለሁ? እውነተኛው ታቦት እኮ አልፋና ኦሜጋ የሚል ጽሑፍ ያለው ለሱ ብንበረከክ ለሀያል ስሙ ምን ችግር አለ? ሰው ለአብይ አህመድ ይንበረከክ? ሰው ለትራምፕ ሰላም ብሎ ይንበረከክ? ሰው ለዓለም ገዢዎች ይሽቆጠቆጠ? ለምንድን ነው አልፋና ኦሜጋ ተብሎ የተጻፈበት ታቦት ብንሰግድለት፣ የአክብሮት ስግደት ብንሰግድ ምን ችግር አለ? የአምልኮ ስግደት ግን እኛ የምንሰግደው ለእግዚአብሔር ነው። ኦርቶዶክስ የምትሰግደው ለአምልኮ ስግደት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው። የጸጋ ስግደት አለ ለነ ማርያም። ሰላም ለኪ ሲል ገብርኤል ምን ማለት አንድ ኃያል መልአክ ነው። ሰላም ለኪ ቅድስት ድንግል ማርያም ሲል ሰላም ላንቺ ይሁን ማርያም ብሎ ቁሞ ይመስላል? ዝቅ ብሎ እኮ ነው። ጌታ ካንቺ ተረግዟል ተወልዶ ይወለዳል አላት። እንዴት ይሆንልኛል? ተከራከረችው። ብትፈልጊ ትሰሚያለሽ አላት። እመኛ አላት። እኔት ከአንድ ብላቴናስ እንዴት ሊሆን ይችላል? የዓለም ፈጣሪ እግዚአብሔር ከኔ እንዴት ሊወለድ ይችላል አለ። ስለዚህ ገብርኤል ሰላም ለኪ ሲል ለማርያም ዝም ብሎ እንዳይመስል፣ ዝም ብሎ የዚህ የሰገጤዎችና የፋራዎች ሰላምታ እንዳይመስል፣ ዝቅ ብሎ ክንፉን ካለውም ተንበርክኮ እያብረቀረቀ ለአንድ የሰው ልጅ
ለምን እግዚአብሔር ስለመረጣት ስለተላከ ያን ያደረገበት ነው እንጂ እንደ ዛሬ ፓስተሮች ማርያም ጠላት እንደው በቃ ፓስተራውን የማርያም ጠላት ክርክር ሁሉ ማርያም አታማልድም። አንድ ሰው ድንጋይ ያማልዳል ካለ ምን አገባ? ታውለት ለኦርቶዶክሱ ማርያምን ይወዳታል። በቃ እናቱ ሳትወዱስ እንደው ጌታን መውደድ ፕሮቴስታንት እኔ አይደብርም? የእናንተን እናትን ያው መጥቼ ባዋርዳት የዩ ጩፋን ደስ ይለዋል? እና አባቷ በላት ይላል አይልም? እናቴን ያዋረድክ ምን ያደርግልኛል? እኔ ለትዝታው የቆምኩለት ታቦት እንጨት ነው ማለት ይችላል። ያ ያልኩበት ምክንያት አለ። ምክንያቱም ሰው በአመለካከቱ እንዳይከሰስም ስለ ጠበቃ ለሱኝ ቆሜ እንዳይመስል እኔ ፖለቲካም እየሰራውበት ህዝቡ እንዲነቃ ዝም ብሎ በደቡብ ኦርቶዶክስ ጳጳስ ሳይሾም ጳጳስ ተሸክመ የትግሬ ጳጳስ ያንሳት ተቃወም ትዝታው የተባለ አንድ ወጣት ብታስረው አንገቱን ብትቀለው ምን ዋጋ አለው? ክርስትና ደግሞ ሌሎችን አስተምሮ ማምጣት ነው። እንጨት ነው ካለ እንጨትም ምንም ልታረጋው አይችልም ብሎ አላ ያን ሰው በመግደል አይደለም በማስተማር በማሳመን ነው። እናሳምን ነው ያለው። ካላሳመን ተሸንፈለ። ታቦት አዳኝ መሆኑን ራሱ ማዳን ካልቻለ አይችልም ማለት ነው። ለምን አልቻለም? ሌቦች ስለቀረጹት። ለምን አልቻለም? ጉራጌ ሙስሊሞች ጥቁር ኮፍያ ያያረጉ አውቀው ለገበሬው ስለሚሸጡት ያ ሊያድን አይችልም ነው። በትክክለኛ ካህንና ጳጳስ የተባረከ ግን በቅዱሳን የተባረከ ታቦት ግን ያድናል። ምንም ጥርጥር የለኝም። የቃል ኪዳን